የሙዚቃ ክፍሎች ትውስታ በዓዲስ ዓመት በ1950ዎቹ ነው እንደ ኢትዮጵያውያን አቆጣጠር አዲስ አበባ ውስጥ የአዲስ ዓመት በዓልን ለማክበር ዜጎች እንደያቀማቸው ይባትላሉ። ዛሬ ማስቲካ መግዣ በሆነ ብር በግ ለመግዛት አውጥተው ያወርዳሉ። ቆዳ መልስ አንድ በግ በ7 ብር ብገዛ ያዋጣኝ ይሆን ወይስ ይቅርብኝ? ከጓደኛዬ ጋር አንድ በግ ገዝተን ለሁለት 350 ከፍለን ወጪውን እንጋራው ወይስ? እነዚህ በዘመኑ ከነበሩ ሰዎች የሰማነው ምስክርነት ተጠቃሽ ምሳሌ አንዱ ነው። ከበግና ከዶሮ ግዢ ባልተናነሰ ከቅቤና ሽንኩርቱ ውጭ እኩል የበዓል ዋዜማን የሙዚቃ ክፍሎች ውድድር ለመታደም ማሰብ ሐሳቡን እውን ይሆን ዘንድ ገንዘብ ማጠራቀም በወቅቱ የነበሩ ወጣት ዘመናዎች እንቅልፍ የሚያጡበት ሐሳብ ነበር። በየዓመቱ ለኛ እንቁጣጣሽ ደስ ይበለን እንኳን ደህና መጣ። አንዱ ዘመን አልፎ አንደኛው ሲተካ ወፎች ሲዘምሩ ፏፏቴው ሲያውካካ አተኩረው ሲያዩት በሰማይ ተውጠው ተራሮች በሙሉ ባዲያ በባጊተው ያ ምታተኛ ጥላሁን ገሰሰ ዘንድሮ ደግሞ በምን አይነት ዘፈን ወደ መድረክ ብቅ ሊሆን? በምን አይነት አስማት መድረክ ላይ ይቀርብ ይሆን? ከመድረክ ስር እንደ አምናው ይፈልቅ ይሆን ወይስ ከጣራው ላይ ይወርዳል? ወይስ ሌላ ያልታሰበ እብደት የመሰለ ነገር ያደርግ ይሆን? ወጣቶቹ ይጠይቃሉ፣ ያብሰለስላሉ፣ እንቅልፍ ያጣሉ። እናም ጳጉሜ 5 ወይም 6 እምጥ ወይም ስምጥ ገብተው ብሯን ያገኙና ያን ተወዳጁን የሀገራቸውን ልጅ መድረክ ላይ ተአምሩን ከሙዚቃ ባንዱ ጋር ሲሰራ ያያሉ። ታዳሚው እንዲህ ቀልቡን አጥቶ የሚጠብቀው የሙዚቃ ድግስ ቀማሪያኑንም እንቅልፍ የሚያሳጣ በከፍተኛ ጥንቃቄ እንዲከውኑ የሚያስገድዳቸው አንዳች ኃይል የነበረ ነው። ከወራት በፊት በከፍተኛ ምስጢር በየክፍሉ ዝግጅት ይደረጋል። የየክፍሉ ኃላፊዎች ቀናተኛ ናቸውና ስራቸውን አንዱ የአንዱን በልጦ እንዲወጣ የማይቆፍሩት ድንጋይ የለም። ክብር ዘበኛ ከፖሊስ፣ ፖሊስ ከምድር ጦር፣ ሀገር ፍቅር ከብሔራዊ እንዲሁም በኋላ የተጨመሩት የሙዚቃ ክፍሎች በየአዲስ ዓመት ዋዜማ የሚያፋጥጠው ይህ የጥበብ ድግስ ለኢትዮጵያ ሙዚቃ እድገት ከፍተኛ አስተዋጽኦ አድርጓል ብንል ማጋነን አይሆንም። በወቅቱ የነበሩትም የሙዚቃ ክፍል አባላትም ይህንን ነው የሚመሰክሩት። እንግዲህ አንድ ዜማ ሲወጣ ሙያተኛው ተሰብስቦ ይሄ ዜማ ወጥቷል፣ ይሄ ዜማ ለማን ይሰጥ ተብሎ ሙያተኛውን ፍርድ የሚሰጠው ወይ ለጥላሁን ይላል፣ ወይ ለብዙነሽ፣ ወይ ለተፈራ፣ ወይ ለማሙሪ ተዘራ ላሉት ድምፃውያኖች ይሰጥ ተብሎ በድምጽ ብልጫ ነው። ኦርኬስትራው ዜማው አሬንጅ ተደርጎ ወደ ኦርኬስትራው ይሄዳል። ኦርኬስትራው ሙዚቃውን ይለማመዳል፣ ዘፋኙም አብሮ ይለማመዳል። ከዛ በኋላ እነሱ በደንብ አድርጎ ካብላሉት በኋላ ወደ ለውዝዋዜ የሚሆነው ሙዚቃ የትኛው ነው የማን ነው የሚባለው ይመረጣል። ከተመረጠ በኋላ እነኛ ነገሮች ተቀርጸው በቴፕ ለቲያትር ክፍሉ ይሄዳሉ፣ ለውዝዋዜ ክፍሉ። ከዛን ጊዜ ጀምሮ ያለው እንግዲህ ውዝዋዜ አሰልጣኙ እኔ በተለይ እነኛ ሙዚቃዎች አንደኛ ከኦርኬስትራው ጋር ሰራለሁ፣ በደንብ ውስጤ ገብቷል። ከዛ በኋላ ለተወዛዋዦችም ያከሄደ በኋላ ረፍት ስንወጣ ከልምዳችን ውጪ ዘሄድና ያለኝን ሐሳብ ለነሱ አሳያቸዋለሁ። እነሱ ደግሞ ቶሎ በመቀበል ራሳቸውም ደግሞ ያዳብሩታል። የሁሉ ሰው መንገድ አቅጣጫ ነው እንጂ አንድ ሰው አንድ አሰልጣኝ እየተባለ የሚያሳየው የሚሰሩት ተወዛዋዦቹ ናቸው። አዳዲስ ሐሳብ እያመጡ ያንን ነገር በሙዚቃ እንትን ያሉ ቁጥር የለም ውስጣቸው ስለሚገባ በደንብ አድርገው ይሰራሉ። እርስ በርስ ደግሞ ይተቻቻሉ። እዚህ ጋር እንደዚህ ብናረግ፣ እዚህ ጋር እንደዚህ ብናረግ። እኔ ከኦርኬስትራው ጋር ልምድ ሳረግ እነሱን ለብቻቸው በቴፕ ይሰራሉ። ከዛ በኋላ የጨመሩት ነገር አንዳንድ ነገር ካለ ያሳዩኛል። በጣም ቆንጆ ነው በዚህ ቀጥሎ እየስላቸው እነሱም ደስ ይላቸዋል። አንዳንድ ነገር ደግሞ እኔ ደግሞ ጨመር አደርግላቸዋለሁ። እንደዛ እየተባለ እየተብላላ ይሄዳል። መጨረሻ ላይ በቃ አንድ 15 ቀን እንደዚህ ሲቀረው ከኦርኬስትራ ጋር ነው ልምምዳችን። በቃ በዛን ጊዜ ሁሉም እዛ ቲያትር ክፍሉም ውዝዋዜውም ኦርኬስትራውም አንድ ቦታ ይሰባሰባል። ልክ ፕሮግራም ይወጣል። ለመድረክ ለህዝብ እንደምናሳይ ነው የሚሰራው። ያችን እንሰራለን።
የራሳችን ኮሚቴዎች የሚቋቋሙ ሁሉ ከአዛዣችን ጀምሮ ይሄ እዚህ ጋር ቢሻሻል ይሄ እንደዚህ ቢደረግ የሚባል አስተያየት ሰጡን። በቃ ከሰዓት ነው ትሬኒንጋችን አጠቃላይ። ጠዋት ግን ያቺ የተሰጠነችንን እርምት እስከ 6 ሰዓት ድረስ አርመን ብለን እንትላለን። ድምፃውያኖችም ደግሞ ነጋሽ ጥላሁን እነ ብዙነሽም እነ ተፈራ ዘራ ሁሉም እነሱም አስተያየት እዚህ ጋር ቢደረግ እንዲሁም ቢሆን ኦርኬስትራዎችም ይሰጣሉ፣ ሌሎችም ሰዎች ይሰጣሉ። ሰልፈኛ ባንድም እዛ አስተያየት ይሰጣል። የዛ ሁሉ ተጨምቆ ካለቀ በኋላ ጥሩ ሲሆን ነው ለህዝብ በቃ እስከ እዙ አዛኝ ድረስ መተው ያምናል። የመጨረሻ ቅድም እንደተናገርኩት ማለት ነው። ከነሱ ሁሉ ካለፈ በኋላ በጣም ቆንጆ ነው ስንባል አለቀ። መድረክ ላይ ሄደን እውነትም ቆንጆነቱን ለመድረክ ለህዝብ በመናሳይበት ጊዜ በሚቀርብልን ጭብጨባ በሚቀርብልን አድናቆት ምናምን በጣም በቃ እኛ ለራሳችን ጥሩ ሰርተናል ማለት ደስ ይለናል። ፉክክሩ እኮ የሚገርምሽ ነገር ነው። ዘፋኝ ብቻ አይደለም፣ አስተዋቂዎች ይፎካከራሉ። ማን ጥሩ አይነት ቃላት ይዞ ለህዝቡ ይቀርባል። ዘፋኝ ብቻ አይደለም፣ ሙዚቀኛ እንትን ብቻ ተወዛዋዥ ብቻም አይደለም፣ አስተዋቂ ራሱ። አዲሱ ዘመን አጊጦ ሲመጣ አሮጌው ዘመን አስረክቦ ወጣ። ክብራትና ክብራን እንኳን አሮጌውን ዘመን በሰላም ያስጨረስከን እንዲሁም አዲሱን ዘመን የተድላና የደስታ ዘመን አድርግልን እያለ ለልዑል እግዚአብሔር ጸሎት ምስጋናውን ያደርሳል። ክብራትና ክብራን ኢትዮጵያ አሮጌውን ዘመን የምትሸኘውና አዲሱን ዘመን መቀበያ በዓሏን የምታከብረው በህዝቦቿ ብቻ ሳይሆን በሀገሯ ልምላሜ፣ በአበቦቿ ፍንደቃ፣ በጅረቶቿ ጥራትና በፏፏቴዎቿ እልልታም ነው። ይህንንም ስንመለከት የኢትዮጵያ ህዝብ በቀደም ልማዱ ጀምሮ አዲሱን ዘመን የሚቀበለው በንጹህ ልብ በደስታና በሚያስደስት በሚያስገርም በሀገር ባህል ነጭ ልብስ አለባበስ ነው። ክብራትና ክብራን ስለዚህ እናንተንም እንኳን ከአሮጌው ዘመን በሰላም አሸጋግሯችሁ ለአዲሱ ዘመን ያበቃችሁ እያልን የክብር ዘበኛ የሙዚቃ ክፍል ልባዊ ምኞቱን ይገልጻል። ዘመኑ ይመስለኛል የጊዜው እና የህዝቡም ደግሞ አንቺ እኮ በአንድ ነገር ስትደነቂ የነገ ስራሽን የበለጠ ለማድረግ ነው የምትጥሪው። እዚህ ላይ ከተቀጨሽ በቃው ቆመ ማለት ነው። ህዝቡም ይመስለኛል የሙዚቀኛውን ፉክክር ትልቅ ያደርገው የህዝቡ ስሜት፣ ጭብጨባው፣ እታው፣ ቢሱ በተለይም የክብር ዘበኛ የሙዚቃ ክፍል የንጉሠ ነገሥቱ የክብር ዘብ ዓላማ ይዞ የሚቀርብ እንደመሆኑ ብዙ ግምት የሚሰጠው እንደነበር አይዘነጋም። የፖሊስ ኦርኬስትራ መስራች የነበሩት የክብር ዶክተር አርቲስት ተስፋዬ አበበ ደግሞ በክፍላቸው ይደረግ የነበረውን የአዲስ ዓመት ዋዜማ የሙዚቃ ፉክክር እንዲህ ያስታውሱታል። የአዲስ ዓመት አከባበር ያው እንቁጣጣሽ በተለይ ጨረቃ መስሎ ነው ተወዛዋዡም ኦርኬስትራውም በጥሩ ሁኔታ አዳዲስ ልብስ ነው፣ ሱፍ ልብስ። ያን ጊዜ ፖጋሪያን የሚባል ሱፍ ልብስ የሚሰፋ የመኮንኖች ልብስ የሚሰፋ ነበር እዚህ ፒያሳ። እዛ ነው ከዛ ዛሬ 20 ሺህ ብር የሚሸጥ ሱፍ ልብስ ያን ጊዜ ከዛ ነበር የሚሰፋላቸው እና የውጭ ሬዲሜድ ጫማ ይገዛላቸዋል። ሴት ድምፃውያንም እንደዚሁ እዚህ ካጣን ድሬዳዋ ሄደን ከታዋያን ከሚባል አለ ይሄ የሚያንጸባርቅ ዲኮሬሽን እንትን ያለው አልባሳት እሱ ለሴቶቹ እንገዛለን። ጫማም በሚገርም ሁኔታ ከሬዲሜድ ከሚባል እንትን ይገዛላቸዋል። ለእንቁጣጣሽ በዓል ተብሎ ደግሞ ተወዛዋዦች የብሔር ብሔረሰቦች አልባሳት ትክክለኛው ይሄ ነው ብለን የምናምንበትን እንገዛላቸዋለን። ሁልጊዜ በየዓመቱ ይገዛል እና በዛ ለእንቁጣጣሽ በዓል የሚቀርቡት ለምን በየዓመቱ አዳዲስ ዘፈኖች፣ አዳዲስ ስራዎች፣ አዳዲስ ውዝዋዜዎች ናቸው የሚቀርቡት እና ጨረቃ መስለው ነው የሚወጡት። እውነት ለመናገር ከሆነ ይሄንን ደግሞ እኛ ብቻ ሳይሆን ወታደራዊ ሙዚቃ ክፍሎችም ሲቪሎችም በዚህ ነው
ህዝቡ በናፍቆት የሚጠብቀው ለዚህ ነው። አዲስ አይን አዲስ ስራ አዲስ ውበት ነው የሚያየው እና እንቁጣጣሽ በዓል ቀላል አይደለም በጣም ቀላል አይደለም አሁን እኮ የለም ማለት ይችላል አሁን ቲያትር ቤቶች የለም ይሄ ስራ በተለይ የሀገር ፍቅርና ቀለማ ርሳሲ ቲያትር ያን ጊዜ ሰው በተጋድሎ ነበር የሚጠብቀው በናፍቆት ነበር የሚጠብቀው አስቀድሞ ከ3 4 ቀን በፊት ቲኬት ሁሉ ይሸጥ ነበር አሁን ያለው አሁን ምናልባት ቴክኖሎጂው መሰለኝ በዚህ በላፕቶፕ በምናምን በብዙ ነገር በፌስቡክ ስለሚጠቀም በኮምፒውተር ስለሚጠቀም ወዘተ እንጂ ያን ጊዜ እኔ እንጃ ቢመለስ ግን ጥሩ ነበር ያስራ ያውጤት በተለይ ለዚህ ይቻላል ተመልካቹ ዝግጅቱን ለመታደም ከመጓጓቱ የተነሳ በ10 እጥፍ የመግቢያ ቲኬት ይገዛል። የብሔራዊ ቲያትር አዳራሽ መስታወት ውድድሩ በተካሄደ ጊዜ ሁሉ በተደሰቱ ተመልካቾች ግፊያ መሰበሩ የተለመደ ድርጊት ነበር። በባንዶች ውብ ቅንብር፣ በቀማሪያኑ ድንቅ ዜማ፣ በገጣሚያኑ ኃያል ግጥም፣ በወርቃማ ድምፃውያኑ ዜማ የሰከረ የዛ ዘመን ወጣት ሙዚቃ አፍቃሪ መስታወት ቢሰብር ምን ይፈረድበታል? ስካር እንዲህ በመጠጥ ተፈልጎ ሊታጣ ድሮ ወጣት በሙዚቃ ይሰክር ነበር። በዛን ጊዜ ህዝቡ ምናል ብዙ አልነበረም የነበረውም ስርዓት ሽማግሌ አሮጊት አይልም ሁሉም እዛ ቤተ መንግስት አሁን ዩኒቨርሲቲ ሆነው ዳስ ይጣና ውጭ ላይ እንደገና ጾታ እዛ እንገባለን እዛ ሲዘፍኑ ያድራሉ ሲጫወቱ ያድራሉ እነ ማሙድ አህመድ እነ ለቲያቸው ማን ቀላው ወተተ እነ ብዙዎች በቀለ እነዚህ መሳሰሉት ዘፋኞች በጣም ሲዘፍኑ ያድራሉ ሲጫወቱም ግን የዘው ምርጫ ደግሞ ነው እኮ ነው የሚገባው በረፍት ጊዜያችንን እነሱ ባሉበት እየሮጥን እንሄዳለን አይተንም እንመለሳለን ደስ የሚል ነበር እኛ ያለም አልነበረም ክፍያው ያልነበረም በዛ ጊዜ ላይ በነፃ ነበር እኔ 5 ብርም የሞላ አይመስለኝም ትዝ ሲለኝ ብዙም ጋባዦች ስላሉን እኛ በጋባዥ ነው የምንሄደው ሁሉ ጋር ነው እኮ አንድ ቦታ ብቻ አይደለም አገር ፍቅር አለ ብሔራዊ ቲያትር አለ ወርዘበኛ ክበብ አለ እነሱም ደግሞ ልደት አዳራሽ ነው የሚሰበሰቡት እነ ማሙድ ሲዘፍኑ እነ ጥላውን ሲዘፍኑ ብዙዬ ሲዘፈን በጣም ደስ ተብለን ነበር ልጅ ሆነን ጥሩ ድምጽ የነበራት ዘፋኝ ጎበዝ የነበረች ሁለተኛ ተወዛዋዥ የነበረች ነች እንዳሁን እኮ እንትን አይሉም ፍጹም ጥሩ የዘፈን መራዊ ዮሐንስ በጣም ያው የኔን ስም እያነሳው ስለሚዘፈን ደስ ይለኛል የኔ ይመስለኝ ነበር
በብርቱ ፉክክር ብዙ አስቂኝና አስገራሚ ድርጊቶች ተደርገዋል። ለአብነት ያህል ታላቋን ድምፃዊት ሂሩት በቀለን ፖሊስ ኦርኬስትራ ከምድር ጦር የሰረቀበት አጋጣሚ መጥቀስ ይቻላል። ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠልቆ በስሜት አንቺ ነፃነት ጎ የታሪክ ሁላ ባለም ተሰራጭቶ ዝናሽ የተሰማ አይናፋሯን ድምፃዊት ከምድር ጦር ለመውሰድ ያን ጊዜ ወጣት የክፍሉ ቁልፍ ሰው የዛሬው ክቡር ዶክተር ተስፋዬ አበበ ወይም ፋዘር ያስባሉ። ፖሊስ በአዲስ ዓመት ውድድር ተጠናክሮና ጎልቶ እንዲወጣ የቆረጡት የክፍሉ ኃላፊ ጀነራል ጽጌ ዲቡ ወጣቱን የጥበብ ሰው የቤት ስራ ሰጥተውታልና ምርጥ ድምፃዊ ፍለጋ ላይ ነበር። በሂሩት የጸናው ወጣት ክፍሉን ለማጠናከር ከባልደረቦቹ ጋር ተባብሮ ድምፃዊ ሂሩትን ለማስኮብለል እቅድ ያወጣሉ። ይህ ነበር እቅዱ። በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠልቆ በስሜት አንቺ ነፃነት ጎ የታሪክ ሁላ ባለም ተሰራጭቶ ዝናሽ ተሰማ። ከሂሩት ታላቅ ወንድም ጋር በመተባበር በተተገበረው በዚህ እቅድ ድምፃዊቷን በሌሊት ፖሊስ አባላቱንና መኪናውን ይዞ በመሄድ ቤቷ በር ላይ ይቆማል። ሂሩት እንዳትሰረቅ ክትትል የሚያደርገው የምድር ጦር አባላት በዛ ውድቅት ሌሊት ምንም አይፈጠርም ብሎ በማሰብ ተዘናግተዋል። ይህን እድል የፖሊስ አባላት ተጠቅመው በውትወታ የእቅዱ ተስማሚ የሆነችውን ወጣቷን ድምፃዊት በወንድሟ ድጋፍ ጠልፈው ወደ ኮልፌ ፈጥኖ ደራሽ ግቢ ይዘዋት ይከንፋሉ። በነጋታው ይህ የአባሉ መጠለፍ ዜና የደረሰው ምድር ጦር ከሂሩት ቤተሰቦች ጋር ተጨንቆ የገባችበትን ያፈላልጋል። ውሎ አድሮ ግን ጠላፊ ፖሊስ መሆኑን ያወቁት ምድር ጦሮች በፈጥኖ ደራሽ ግቢ አቅራቢያ ሰዎቻቸውን አሰማርተው ወጣቷን ድምፃዊ ለመንጠቅ የሚችሉትን ሁሉ ያደርጋሉ። ባይሳካላቸውም እንኳን ጠለፋው ተሳክቶ ድምፃዊቷም የፖሊስ ብትሆንም መጨረሻ ላይ ውድድሩ በያን ጊዜው ቀዳማዊ ኃይለ ሥላሴ ቲያትር ቤት በአሁኑ ብሔራዊ ቲያትር በጋራ ነበርና የሚደረገው ምድር ጦር ከውድድሩ በፊት ሂሩትን የራሱ ለማድረግ የመጨረሻ ሙክር አቅዶ ይጠባበቅ ይዟል። ይህንን የሚያውቁት ፖሊሶች ሂሩትን ደብቀው መድረክ ላይ እስክትወጣ እየጠበቁ ነው። ምድር ጦር አሰፍስፏል። ጊዜው መድረሱ አይቀርምና የሂሩት ተራ ደርሶ በፖሊስ ሰራዊት የሙዚቃ ቡድን ስሟ ይጠራል። ምድር ጦር እሷ የምትወጣበትን የመድረክ ጀርባ ይጠብቃል አፍኖ ለማስቀረት። ሂሩት ግን ወደ መድረክ የወጣችው ከተመልካች መሃል ነበር። እንደ ተመልካች ተሸፋፍናና ራሷን ቀይራ ወደ አዳራሽ የገባችው ድምፃዊቷ ከህዝብ መሃል ወጥታ መድረኩ ላይ ነግሳ አምሽታለች። የምድር ጦር አባላት በዚህ ሁኔታ ቢበሳጩም የመጨረሻ እድላቸውን ተጠቅመው ለዘንድሮ አዲስ ዓመት ያጧትን ድምፃዊ ለቀጣይ ዓመት ሊወስዷት ዘፍና ስትጨርስ ከመድረክ ጀርባ ለማፈን ሌላ እቅድ ያወጣሉ። ፖሊስም አድፍጧል። አሁንም ጊዜው ደረሰ። ሂሩትም ዘፈኗን ጨረሰች። ፍጥጫው አይሏል። እናም ፖሊስ እቅዱን ወደ ተግባር አዋለ። የአዳራሹን መብራት ከቆጣሪው አጠፉት። ጨለማ ሆነ አዳራሹ። ጩኸትና ሁከታ ሆነ። በዚህ መሃል ቀድመው የተዘጋጁ የፖሊስ ኃይሎች ሂሩትን ተሸክመው ከፊታቸው የቆመውን ኃይል ሁሉ ደረማምሰው ወደ ተዘጋጀላት መኪና ወስደው ሽው እልም ወደ ፈጥኖ ደራሽ በደጉ ዘመን የሰው ዋጋ ውድ ሆኖ የበግን ርካሽ ነበር። የበሬ ዋጋ ረክሶ የሙዚቃ ድግስ ውድ ነበር። በዛ በደጉ ዘመን የሙዚቃውን ንጉስ ጥላሁን ገሰሰን ለማየት ከበግ ዋጋ በላይ ይከፈል ነበር፣ ያውም ቦታ ከተገኘ።
ሁሉ ነገር ድሮ ቀረ የሚሉን ተሳስተዋል ማለት እንችል ይሆን? ካንቺ መለቴ እያንገበገበኝ ትዝ አለኝ ጥንቶ በሀሳቤ የመጣው ይህስ ለታምር ነው የፈጣሪ ቁጣ የተጫወትናቸው